በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርቧል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያው ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ፕሪሚየር ሊግና በእድሜያቸው ትንሽ የሆኑ ተጫዋቾችን ጉዳይ እንመልከት። የተለያዩ ተጫዋቾች አሉ። በሊቨርፑል እንደዚሁ ንገሙሃ አለ፣ በአርሰናል ደግሞ ዳውማን አለና በ16ና በ15 ዓመታቸው ጨዋታ ቀያሪ እየሆኑ እየተመለከት ነው የምንገኘውና እናንሳው ይህንን ጉዳይ እግር ኳስ የልጆች ስፖርት እየሆነ ነው ወይ የሚለውን እንመልከት። የሚገርም ነው። ባለፈው አርሰናል ፌብሩዋሪ 15 ከዊጋን ጋር የኤፍኤ ካፕ ጨዋታ ሲያደርግ ማርሊ ሳልሞን የሚባል ልጅ ተቀይሮ ገባ። የመጀመሪያ ጨዋታው ነው ለአርሰናል በሜዳው ሲያደርግ እና ስቴዲየም ውስጥ ከፍተኛ ጩኸት ነበር። የሄሊንድ ልጅ ነው እና ታሪካዊ መሆን አለበት። በ16 ዓመቱ አንድ ተጫዋች ከተሰለፈ በተለይ ለአርሰናል አይነት ግዙፍ ክለብ ከሆነ። ግን የሚገርመው እዛ ጨዋታ ላይ ከሱም ያነሰ ልጅ ነው የተጫወተው። ማክስ ዳውማን 15 ዓመቱ ነበር። የሁለቱ ተጫዋቾች እድሜ ተደምሮ 31 ዓመት ነው የማርሊ ሳልሞን እና የማክስ ዳውማን። ሁለቱ ደና ጢም እንኳ የላቸውም። ጢም ያበቀሉም አይመስለኝ፣ ሙስታሽ የላቸው። ግን ጉዳዩ የሬዎን ጋሞሃ፣ የማክስ ዳውማን፣ የማርሊ ሳልሞን በቅርብ ዓመታት የኤታን ዋኔሪ ወይም የሃርቬ ኤሊየት አይነት በ15 ወይ በ16 ዓመታቸው የተጫወቱ ተጫዋቾች ጉዳይ ብቻ ግን አይደለም። ስፖርቱ ራሱ በባህር እየተቀየረ ነው ወይ? የተጫዋቾች የእድሜ ፕሮፋይል ከየትኛውም ጊዜ የበለጠ እያነሰ ነው ወይ የሚለው ነው። እነዚህ ማጣቀሻዎች ናቸው። ሊታሰብ አይችልም የዛሬ 20 ወይ 30 ዓመት የ15 ዓመት ልጅ ጨዋታ ላይ መሳተፉ፣ በተለይ ለሊቨርፑል አርሰናል አይነት ቡድኖች መጫወታቸው የሚታሰብ አልነበርም። ምንድነው ኤክሰፕሽኖች አልነበሩም ማለት አይደለም፣ እንደ ሲስተም ግን አልነበርም። አሁን ሲስተማቲክ መምሰሉ ነው ስለ እግር ኳስ አጠቃላይ አዝማሚያ የሚነግረን ነገር አለ ወይ እንድንል የሚያደርገን። ምክንያቱም ባለፈው የውድድር ዘመን የፕሪሚየር ሊግ የመጀመሪያ 11 ተጫዋቾችን አቨሬጅ እድሜ ብትወስጂ ከ27 ዓመት በታች ነበር እና እንደዛ ወጣት ሆኖ አያውቅም ፕሪሚየር ሊግ። ወይ የቡድኖች አማካይ እድሜ አመቱ ሙሉ የተደረጉትን ጨዋታዎች በእያንዳንዱ ጨዋታ የእያንዳንዱን ቡድን አማካይ እድሜ ጨዋታ የጀመሩትን ተጫዋቾች ብትወስጂ በጣም ትንሹ ነው። የሚገርመው የእንደዚህ አይነቱ ልማድ ከ2019 ጀምሮ ልክ በ15 በ16 ዓመታቸው ያሉ ተጫዋቾች የመሰለፍን ልማድ ብታይ በሪከርድ ከወሰድሽ ከምንጊዜም ወጣት በፕሪሚየር ሊግ ከተጫወቱ 5 ተጫዋቾች 4ቱ ከ2019 ወዲህ የተጫወቱት። አሁን በቅርብ ዓመታት እየመጣ ያለ ልማድ መሆኑን ያሳያል። ለምሳሌ ሩኒ በ16 ዓመቱ ተጫውቷል። በ16 ዓመት መጫወት አዲስ ነገር አይደለም። ወይም በ16 ዓመቱ አርሰናል ላይ ያንን ሁሌ በቃ ስሙን የተከለበትን ጎል አስቆጥሯል። ያንን ልዩ ጎል ዴቪድ ሲመን ላይ ከጥቂት ወራት በኋላ ከሱም ባነሰ እድሜ ለሊድስ ዩናይትድ አሁንም እየተጫወተ ያለው ጄምስ ሚልነር ተሰልፏል። ስለዚህ ነበር ማለት ነው። አሁን ግን እንደምናየው ጠቅላላ የሊጉን አማካይ እድሜ በቅርብ ጊዜ በለጋ እድሜ የመጫወትን ሪከርድ የሚያሻሽሉትን ተጫዋቾች እድሜ ስታይ ሌላ አይነት አዝማሚያ ስፖርቱ እየተላበሰ እንዳለ ይነግርሻል። ከ10 ዓመት በፊት ከ15 ዓመት በፊት ለአንድ የ15 ወይም የ16 ዓመት ልጅ ዝውውር በጣም ብዙ ከከፈልሽ በአማካይ 200,000 ፓውንድ ነው የምትከፊው። እሱም ስፔሻል ኳሊቲ ነው ከተባለ ነው። አስታውሳለሁ አርሰናል ከኖትስ ካውንቲ ጀርመን ፔናንትን ሲያስፈርም 2 ሚሊዮን ከፍሎ ነበር። ግን እንደዚህ አይነት ዝውውሮች በጣም በስንት ጊዜ አንዴ የሚደረጉ ናቸው። አሁን 2 ሚሊዮን ምናምን በጣም ትንሹ ነው። ለሬዮን ጋሞሃ ብቻ ሊቨርፑል ቼልሲ በካሳ እንዲከፍል የተጠየቀው ገንዘብ በጣም ከፍተኛ ነው እና ከኒውካስል ጋር በተደረገ ጨዋታ ባለፈው ሴፕቴምበር በዛ ድራማዊ ጨዋታ የማሸነፊያውን ጎል ያስቆጠረው ይሄ ልጅ ነው። ከዛ ከቀናት በኋላ ነው 17ኛ ዓመት ልደቱን ያከበረው። 17 ዓመት ሆኖታል። ግን ስለ አዝማሚያ ከሆነ ስለ ትሬንድ ከሆነ የምናነሳው ሌሎችም ምሳሌዎች አሉ። ለምሳሌ ማንቸስተር ሲቲ ለ14 ዓመት ልጅ ሲኤ ቤዝ ለሚባል ቡድን ለሚጫወት ሊዮን ኤንጅል ለተባለ ልጅ 400,000 ፓውንድ ነው የከፈለው ለ14 ዓመት ልጅ። ያኔ ለ16 ዓመት ልጅ ምናምን አይከፈልም እንዲህ አይነቱ ገንዘብ። ይሄ ገና 14 ዓመት በቃ ማይነር ነው።
እና አንድ የፉትቦል ኤጀንሲ ምን ይላል? ለማይነሮች የሚከፈለው ገንዘብ ባለፉት ጥቂት ዓመታት ከእጥፍ በላይ ጨምሯል። ከእጥፍ በላይ ጨምሯል። አንደኛው ምክንያት ያው ብሬግዚት ነው። ብሪታንያ በ2016 ከአውሮፓ ህብረት ለመውጣት በመወሰኗ ምክንያት ዋናው ምክንያት እሱ ነው። ምክንያቱም በፊት ምንድን ነበር? ያው ፊፋ አንድ ተጫዋች እድሜው ከ18 ዓመት በታች ከሆነ ዓለም አቀፍ ዝውውር ማድረግ አይችልም የሚል ህግ አለው። የኢዩ አባላት በሆኑ ሀገራት መካከል ግን ይህንን ማድረግ ይቻላል። ስለዚህ ማንቸስተር ዩናይትድ ከባርሰሎና ፒኬን በ16 ዓመቱ ማምጣት ይችል ነበር። አሁን ያንን ሉፎል እንግሊዝ መጠቀም አስችል። ምክንያቱም የአውሮፓ ህብረት አባል ሀገር አይደለችም። ባለፈው 10 ዓመት ምናልባት የወጣት ተጫዋቾች እድሜ የዝውውር ገንዘብ እንደዚህ የጨመረበት ምክንያት እንደፈለጉት ከሌላ የአውሮፓ አካዳሚ እነ ፋብሪጋዝን እነ ፒኬን እነ ጁሴፔ ሮሲን እነ አርቱሮ ሉፖሊን እነ ጋኤል ካኩታን ማምጣት ስለማይችሉ ማለት ነው። ስለዚህ የበለጠ የእንግሊዝ ባለተሰጥኦ ታዳጊ ተጫዋቾች ዋጋ በጣም ከፍ ብሏል። ሰፕላዩ ትንሽ ስለሆነ አሁን ድሮ የአውሮፓን አካዳሚዎች በሙሉ ነበር የእንግሊዝ ቡድኖች የሚያሰሱት። በ14 ዓመታቸው በ15 ዓመታቸው በ16 ዓመታቸው ማምጣት ይችሉ ነበር። አሁን ብሬግዚት ያንን ከልክሏል። ያ ሁለተኛ ምክንያት ለስፖርታዊ ምክንያት ብቻ አይደለም ክለቦቹ የሚፈልጓቸው እነዚህን ተጫዋቾች፣ ለፋይናንሳዊ ምክንያቶችም ነው የሚፈልጓቸው። በተለይ በቅርብ ዓመታት ለምሳሌ ቼልሲ የሚገርም ገንዘብ ያወጣል። ባለፉት ዓመታት ቢሊዮኖች ነው ያወጣው። ከሮማን አብራሞቪች መልቀቅ በኋላ እነዚህ አሜሪካኖቹ በማሲቭ ስፔንዲንግ የሚያምኑ ናቸው፣ በረጅም ኮንትራት የሚያምኑ ናቸው። ስለዚህ ቼልሲ ሆም ግሮውን ተጫዋቾች የአካዳሚ አፈራሽ ተጫዋቾችን ካልሸጠ በስተቀር ከባድ ቅጣት ውስጥ ነው የሚወድቀው። ስለዚህ ለዛም እንደ አሴት እንደሚሸጥ ንብረት ይፈልጓቸዋል እና ቼልሲ ባለፉት 3 ዓመታት ብቻ 16 የአካዳሚ ተጫዋቾችን በ250 ሚሊዮን ፓውንድ ሸጧል። ሲቲ ብዙ ይሸጣል ይሄን እና የእንደዚህ አይነት ወጣት ተጫዋቾች በአካዳሚ ያሉ ተጫዋቾች መፈለግ እንደዚህ ዋጋቸው መናር አንዱ ምክንያት እሱ ነው። ግን ዴቨሎፕድ እንዲሆኑ ደግሞ ጥቂት በጥቂትም ቢሆን በካፕ ውድድሮችም ቢሆን መሰለፍ አለባቸው ማለት ነው እና ለዚህ ነው በልጅነታቸው አሁን ከቀደሙት ዓመታት ይልቅ የአጠቃላይ የሊጉ ማቨሬጅ ግን ደግሞ ኤታን ዋኔሪ የፕሪሚየር ሊግ አሁን የምንጊዜም ወጣቱ ተጫዋች 2022 ላይ ነበር የተሰለፈው። ማክስ ዳውማን ከዛ በጥቂት ቀናት ብቻ ነው በእድሜው ከፍ የሚለው። ሃርቬ ኤሊየት ነበር መጀመሪያ ባለ ሪከርዱ 16 ዓመቱ ነበር ለፉልሃም ሲሰለፍ። ሬዋን ጋሞሃ በ16 ዓመቱ ነው ለሊቨርፑል መጫወት የጀመረው። ማርሊ ሳልሞን ቅድም ያነሳሁት ገና 16 ዓመቱ ነው። የፕሪሚየር ሊግ ጨዋታ አልጀመረም፣ ግን በቻምፒየንስ ሊግ ከብሩዥ ጋር ምናምን ሲጫወት አይተነዋል። ማክስ ዳውማን በቻምፒየንስ ሊግ በውድድሩ ጠቅላላ ታሪክ በእድሜ ትንሹ ተጫዋች ነው በመጫወት በትንሽ እድሜ በመሰለፍ። ስለዚህ አይሶሌትድ ወይ በአንድ ሲዝን ምናምን ብቻ የተፈጠረ ሳይሆን ባለፉት ዓመታት እየታየ የነበረ አዝማሚያ ነው። ለእንግሊዝ ብሔራዊ ቡድን ይጠቅማል ወይ ያው እንግሊዞቹ የዓለም ዋንጫ ለማሸነፍ ወይ ትልልቅ ውድድሮችን ለማሸነፍ ያገዛናል ወይ ምናምን ብለው የሚያስቡ ሰዎች አሉ። ጥሩ ተስፋ ያለ ይመስላል። ምክንያቱም የእንግሊዝ የእድሜ እርከን ቡድኖች ለምሳሌ ከ1980ዎቹ በኋላ ለመጀመሪያ ጊዜ የእንግሊዝ ከ21 ዓመት በታች ቡድን ተከታታይ 2 ውድድሮችን አሸንፈው ያለፉት 2 ውድድሮችን እነ ፎደን የነበሩበት ትውልድ በታሪኩ ለመጀመሪያ ጊዜ የዓለም ከ17 ዓመት በታች የዓለም ዋንጫን አሸንፏል። በማይነሮች ውድድር ላይ በእድሜ እርከን ውድድሮች ላይ እንግሊዝ እየተሳካለት ነው። አሁን ግን ተጫዋቾቹም ደግሞ ልክ የሆነ ጊዜ ፋብሪጋዝ ባሩን ከፍ እንዳደረገው በ16 ዓመቱ መጥቶ ከእንደዚህ አይነት ተጫዋቾች ጋር መፎካከር አይጠበቅባቸውም። ያው የእድሜን ጉዳይ ግን ካነሳው እድሜ ያው ኢንዲቪጁዋል ነገር ነው። ሁሉም ሰው እኩል አያረጅም። ኢንዲቪጁዋል ነገር ነው። ለምሳሌ ወይን ሩኒ የቻምፒየንስ ሊግ የመጨረሻ ጨዋታውን ያደረገው 2016 ላይ ነው። ሉካ ሞድሪች ከሩኒ በአንድ ወር ብቻ ነው በእድሜ የሚበልጠው። አምና ይጫወት ነበር ቻምፒየንስ ሊግ 2025 ላይ ከ9 ዓመት በኋላ ማለት ነው። ሩኒ ከዛ በኋላ ብዙ ቡድኖች አሰልጥኗል። እድሜ ኢንዲቪጁዋል ነገር ነው። ምናልባት አሁን እንግዲህ ኮንትራቱን ካራዘመ በሚቀጥለው ዓመት በ41 ዓመቱ ከኤሲ ሚላን ጋር በቻምፒየንስ ሊግ ልናየው እንችላለን። ግን እድሜን በተመለከተ ክለቦች ጠንካራ ፖሊሲ መከተል ከጀመሩ ደግሞ ቆይቷል። ለምሳሌ ማንቸስተር ዩናይትድ 2009 ላይ እድሜው ከ26 ዓመት በላይ የሆነን ተጫዋች በጣም የተጋነነ ክፍያ አልከፍልም፣ በጣም የተጋነነ ረጅም ኮንትራት አልሰጥም ብሎ የወሰነው ያን ጊዜ ነው። ዩናይትድ ብቸኛው አይደለም። አርሰን ቬንገር የትኛውም ተጫዋች እድሜው ከ30 ዓመት በላይ ከሆነ ከተወሰኑ ኤክሰፕሽኖች በስተቀር ከ1 ዓመት በላይ ኮንትራት አይሰጡም። ቼልሲም ይህንኑ ተመሳሳይ ፖሊሲ ይከተላል። እንደው ቼልሲን ተመልከች።
በፕሪሚየር ሊግ እንግዲህ ላለፉት 2-3 ሲዝኖች በእድሜ ትንሹ ነው በስብስብ ደረጃ። ትልቁ ተጫዋች ቶሲን የሚባለው ልጅ ነው። ብቸኛው ነው ከ25 ዓመት በላይ የሆነ ተጫዋች የክለቡ ባለቤቶች ከመጀመሪያው የዝውውር ጊዜ በስተቀር ስተርሊንግን፣ ኦባሜያንግን፣ ኩሊባሊን ካመጡበት ጊዜ በስተቀር ባለፉት ዓመታት ሙሉ ለሙሉ ፖሊሲያቸው ከ22 ዓመት በታች የሆነ ልጅ ማስፈረም ነው። ቶሲን ብቻ ግን ቶሲንም በነጻ ነው የመጣው። ለዛ ነው የኤክስፒሪየንስ ጥያቄ እኮ ያስፈልጋል የሚባለው። ሊቨርፑል ላለፉት 9 ዓመታት እድሜው 27 እና ከዛ በላይ ለሆነ ተጫዋች 2 ጊዜ ብቻ ነው የከፈለው የዝውውር ገንዘብ ከፍሎ ያመጣው በ9 ዓመት በ10 ዓመት ውስጥ የኛውን ሲዝን ከቆጠር 2 ጊዜ ብቻ እድሜው 27 እና ከዛ በላይ ለሆነ። ቶተንሃም ከ2020 በኋላ ከፍሎ አያውቅም እና ባለፈው የውድድር ዘመን እድሜያቸው 30 እና ከዛ በላይ የሆኑ ተጫዋቾችን ብቻ ከወሰድሽ 117 ተጫዋቾች ብቻ ናቸው 30 እና ከዛ በላይ የሆኑ ተጫዋቾች የፕሪሚየር ሊግ ጨዋታ የጀመሩት። ይሄ ደግሞ በ17 ዓመት ውስጥ ትንሹ ነበር እና ቀስ እያለ የልጆች የወጣቶች የበለጋ እድሜ ያሉ ተጫዋቾች እድሜ ወደ መሆን ወይ እንደዚህ አይነት ስፖርት ወደ መሆን እየሄደ ነው። አሁን ይሄ ኤክሰፕሽኖች የሉትም። ለምሳሌ በቅርብ ጊዜ ቤንዘማ፣ ሌቫንዶቭስኪ፣ ሮናልዶ ኦፍ ኮርስ ሜሲ ሁለቱ ተጫዋቾች እና ቅድም ያነሷቸው ሌሎቹም እድሜያቸው ከ30ዎቹ አጋማሽ ላይ ሆኖ ምናምን ሳይቀር በጣም ትልልቅ ዋንጫዎች፣ ቻምፒየንስ ሊጎች፣ ዓለም ዋንጫዎች፣ የሊግ ውድድሮች፣ ሌሎች ዋንጫዎች፣ የግል ሽልማቶች ምናምን ሁሉ አሸንፈዋል። ቤንዜማ 33 ነው 34 ዓመቱ ነው ባሎን ዶር ሲወስድ፣ ሜሲ 35 ዓመቱ ነበር ባሎን ዶር ሲያሸንፍ፣ የመጨረሻውን ባሎን ዶሩን ሲያሸንፍ። አሁን ያለው የኒውትሪሽን ሳይንስ፣ የሪከቨሪ ሳይንስ፣ የኮንዲሽኒንግ የተጫዋቾችን ሼልፍ ላይፍ ከፍ አድርጎታል ይባላል። ጠቅላላ ትሬንዱ ግን የሚያሳየው በተለይ የእንግሊዝ እግር ኳስ የበለጠ የወጣቶች ስፖርት እየሆነ ነው እየሄደ ያለው እና ኤታን ዋኔሪ 15 ዓመት ከ181 ቀን ነበር መሰለፍ ሲጀምር። ባለፈው ኤፕሪል ሌስተር ሲቲ ጀረሚ ሞንጋ የሚባል ልጅ በ15 ዓመቱ ነበር ያሰለፈው። ሬዮን ጋሞሃ ቅድም እንዳልኩት በ16 ዓመቱ ነው የተሰለፈው። አራተኛው ወጣት ተጫዋች ነው በፕሪሚየር ሊግ ታሪክ። እንዴት ደረሱ ግን እነዚህ ተጫዋቾች የሚለው ስለ አካዳሚው የሚነግረን ነገር አለ። አሁን በፊት ለምሳሌ ጆርጅ ቤስት ከ62 ዓመት በፊት በማንቸስተር ዩናይትድ ዋናው ቡድን ውስጥ መጫወት ሲጀምር 17 ዓመቱ ነበር። በየትኛውም ትውልድ ቢገኝ ኖሮ ጆርጅ ቤስት ሲስተሙ ምንም ይሁን ሰብሮ መግባት የሚያስችል በትውልድ አንዴ ብቻ የሚመጣ ተሰጦ ነበር። ልትስቺው አትችም። የጆርጅ ቤስትን ክህሎት ባይጠጣ ላይፍ ስታይሉ ጤነኛ ቢሆን የት ይደርስ ነበር። ታላቅ ነው ጆርጅ ቤስት። አሁንም ግን የሚያስቆጭ የእግር ኳስ ህይወት የነበረው ነው። ያ ምንድነው የፎርስ ኦፍ ታለንት የሚሉት ተሰጦ አስገድዶ እንጂ ሲስተሙ ፈቅዶ አልነበር። አሁን ፕሮግራምድ ነው አሁን የሚደረገው ነገር እና ጋስኮኝ፣ ሩኒ፣ ቅድም እንዳልኩት ሚልነር፣ ሌሎች ተጫዋቾች ፔሌ በሌላ አህጉር ውስጥ በሌላ ዘመን 1958 የዓለም ዋንጫ ላይ የዓለም ዋንጫ ፍጻሜ ላይ 2 ጎል በ17 ዓመቱ አስቆጥሯል ምናምን። ግን እሱ ሲስተማቲክ አልነበርም። አሁን ዴቨሎፕመንት ባይ ዲዛይን የሚሉት ነው። ፐርሰናል ግሮዝ ላይ ትምህርት ላይ ያተኩራሉ እና ተጫዋቾቹም በትምህርት በጣም ኃይለኞች ናቸው። ስለዚህ በአእምሮ ብስለትም የደረሱ እንዲሆኑ ተደርጎ ነው የሚደረገው። ለምሳሌ የኤታን ዋኔሪን ብታይ አሁንም ድረስ በፕሪሚየር ሊግ በትንሽ እድሜ የተጫወተው ተጫዋች ነው። የጄሲ ፈተና አልተቀመጠም ያኔ ገና ልጅ ስለነበር። ከወራት በኋላ 98% የማትስ ኤግዛም ነው ያመጣው። ቆቅ ነው እንደሚባለው ማለት እንትን ላይ የፐርሰናል ግሮዝ ላይ ብዙ ይሰራሉ። ላሚን ያማል እነሱ ደግሞ ኤኤስኦ ነው የሚሉት የስፔን የሁለተኛ ደረጃ ትምህርት ቤት ፈተና የአውሮፓ ዋንጫው እየተደረገ ነው የተፈተነው በኦንላይን ማለት ነው። ማመን አይቻልም። 16 ዓመቱ ነበር ግን በጣም ጥሩ ውጤት ነበር ያመጣው ላሚን ያማል። በተመምህሬ እንድትከፋብኝ አልፈልግም ምናምን ይል ነበር ያን ጊዜ አስታውሳለሁ። አሁን ያሉ ተጫዋቾች ከቀደሙት ዘመናት የሚለዩት በአዋቂዎች እግር ኳስ ላይ የተሰናዱ እንዲሆኑ ቴክኒካል ቱል ብቻ ሳይሆን ታክቲካል መሳሪያም እየተሰጣቸው በመሆናቸው ምክንያት ነው እና ይሄ ልማድ እየሆነ አጠቃላይ እድሜውም እያነሰ ምናምን መጥቷል። የ15 ዓመት በታች ቡድን ውስጥ የ16 ዓመት በታች ቡድን ውስጥ የ12 ዓመት ልጆች ማየት እየተለመደ ነው። አርሊየር ነው እንዲመጡ እየተደረጉ ያሉት። ስለዚህ 16 ዓመቱ ሲሆን ሬዮን ጋሞሃ ፊዚካሊ ዝግጁ ነው፣ ግን ሜንታሊም በአእምሮም ዝግጁ ነው እና ትንሽ የተለወጠ ይመስላል። ደግሞ ያው እግር ኳሱ የበለጠ የፕሬሲንግ ነው የበለጠ ከፍተኛ ኢንቴንሲቲ ያለበት ምናምን ካልን ያው ለጋነት ይፈልጋል። እሱ ማን ተጨማሪ ማብራሪያ ሊሆን ይችላል። እሱን ለማንሳት ነው።
አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአዳፊም 95.1 ወደ እናንተ ምርሳቸውን ይቀጥላሉ። መልካም ቀን ይላችሁ። በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርቧል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያው ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።